ክብሩን የሚያስመልስ ትውልድ ይነሳል። ስለ ክብሩ የሚጮህ ትውልድ ይነሳል። ክብር ለኢየሱስ ይሁን። ስለ ክብሩ የሚጮህ ትውልድ እግዚአብሔር ያስነሳል። ምክንያቱም እግዚአብሔር አንድ ነገር አሳይቶኛል። ምን አየሁኝ? እየጸለይኩኝ ስለዚህ ፕሮግራም እየጸለይኩኝ በቤተ ክርስቲያንም በእኛ ለአንድ ወር ጾም ጸሎት ታውጇልና ሙሉ ወንጌል ለአንድ ወር ጾም ጸሎት ታውጇልና በጾም ጸሎቱኝ እየጸለይኩኝ እንደዚህ አየሁኝ። አንድ ደመና በጣም የሚያምር ደመና ከኢትዮጵያ ምድር ላይ ሊወሰድ ሲታገላየው። አንድ የሚያምር ደመና ከኢትዮጵያ ምድር ላይ ሊወሰድ በጣም ሲታገላየውኝና መጮህ ጀመርኩኝ። ምክንያቱም የእግዚአብሔር ህልውና የእግዚአብሔር ደመና ነው። ክብር ለኢየሱስ ይሁን። እና በጣም መጮህ ጀመርኩኝ። በጣም መጸለይ ጀመርኩኝ። እግዚአብሔር ሆይ እባክህ ይሄ ደመና አይወሰድብን። ባክን እግዚአብሔር ሆይ ይሄ ደመና አይወሰድብን። በጣም ለ30 ደቂቃ በላይ ይሄን ነበር ስለ ነበረው። ከ30 ደቂቃ በላይ ይሄን ቃል ስናገር ነበር። እግዚአብሔር ሆይ እባክህ ደመና አይወሰድብን። ይሄን ቃል ብቻ ስለ ነበር የነበረውና እግዚአብሔር እንደዚህ አለኝ ፊቴን ለሚፈልጉ ለልጆቼ እንደገና ተሐድሶን አመጣለሁ። ክብር ለኢየሱስ ይሁን። ለልጆቼ ስለ ክብሬ ለሚያለቅሱ ክብር ለኢየሱስ ይሁን። ቅናቴ ለሚያስለቅሳቸው ክብር ለኢየሱስ ይሁን። ስለኔ ለሚቀኑ እንደገና መንፈሴን ወደ ምድሪቷ እንደገና አድሳለሁ። ክብር ለኢየሱስ ይሁን። እግዚአብሔር እንደዚህ ያደርጋል። በሕያው በእግዚአብሔር ፊት አመፀኞች አይቀጥሉም። በሕያው በእግዚአብሔር ፊት ነው ማወራችሁ። ሕያው እግዚአብሔር ምስክር፣ አመፀኞች አይቀጥሉም። የአመፀኞች ፀሐይ ጠልቃባቸዋለች። አልገባችሁም? አንዲት ሴት ሰሞኑን እኛ ቤት መጣች እና ቤት መታ ጸልይልኝ አለችኝ። የባለቤቴ እናት ቤት ነው የመጣችውና ጸልይልኝ አለችኝ እና እሺ ብዬ ልጸልይ ስል አንድ ነገር አለች። እንደዚህ ቦታ ገስታው ሄጄ ይሄን ያክል ብር ከፍዬ ገስታው ገባሁኝ። ከዚያ በኋላ አዳር አደርን ስንጸልይ። ከዚያ በኋላ ጧት ነብዩ መጣና ይሄንን አፈር ሰጥቶ ላከናለች። ክብር ለኢየሱስ ይሁን። አፈር የተቋጠረ አፈር ይዛ መጣች። ይኸውላችሁ እግዚአብሔር በምንም ይሰራል። ማንንም ከማይቃወሙ ሰዎች መካከል አንዱ ነኝ። እኔ የእግዚአብሔር ሰዎች እግዚአብሔር የቀባቸው ሰዎች እያለፉ በመንገድ እኔ ተኝቼ በእኔ ላይ ቢያልፉ ደስ ይለኛል። በጌታ ፊት የማንም ተቃዋሚ አይደለም። በጣም ነው እግዚአብሔር ሰዎችንም ወደው። ነገር ግን አመፀኞችን በጣም እቃወማለሁ። ክብር ለኢየሱስ ይሁን። አፈር ሽጠው የሚልኩ ሰዎችን በጣም እቃወማለሁ። ኢየሱስ ጌታ ነው። ጊዜ የሰጠው ቅል ድንጋይ ይሰብራል ነው የሚባለው አይደል? እግዚአብሔር ጊዜን ስለሰጠን ህዝብ ላይ መጫወት የለብንም። በጣም በስነ ስርዓት ማገለግል ህዝብን ማከብር እግዚአብሔርን የምፈራ ሰው ነኝ። ለምናገረው ንግግር በደንብ አድርጌ ተጠንቅቄ የምናገር ሰው ነኝ። በጣም ጉባኤን አከብራለሁ። ከመናገሬ በፊት በጣም ብዙ ጊዜ አስባለሁ። ክብር ለኢየሱስ ይሁን። ጊዜ ስለሰጣቸው ግን የእግዚአብሔር ህዝብ ላይ የኪዳን ህዝብ ላይ ማንም ሰው ሲጫወት ማየት በጣም ከባድና በጣም አሳዛኝ ነገር ነው። እግዚአብሔር ግን እንደዚህ ብሎኛል፣ ፀሐይ ትጠልቅባቸዋለች። ግፈኞች ላይ ሕያው እግዚአብሔር ምስክር ጊዜያቸው አልቋል። በጌታ ፊት ነው የማወራችሁ። ጊዜያቸው አልቋል። ወደ እግዚአብሔር ቃል እመለሳለሁ። መጽሐፍ ቅዱስ ቀዳማዊ ሳሙኤል ምዕራፍ 4 ከቁጥር 17 ጀምሮ እግዚአብሔርን ቃል እንደዚህ ያነባለሁ። ወሬኞችም መልሰው ጥቂት ደቂቃ ነው የምናገረው፣ በደንብ አዳምጡኝ፣ ትኩረታችሁንና ልባችሁን ስጡኝ። ክብር ለኢየሱስ ይሁን። ወሬኞችም መልሶ
እስራኤል ከፍልስጤማውያን ፊት ሸሹ። ደግሞ በሕዝቡ ዘንድ ታላቅ ግድያ ሆኗል። ሁለቱም ልጆች አፍኒንና ፊንሐስ ሞተዋል። የእግዚአብሔርም ታቦት ተማርካለች አሉ። ሰውየውም ስለ እግዚአብሔር ታቦት በተነገረው ጊዜ ኤሊ በወንበሩ አጠገብ ካለው ከወንበሩ ወድቆ እርሱም ሸምግሎ ደንዝዞም ነበርና አንገቱም ተሰብሮ ደንዝዞ ነበርና አንገቱ ተሰብሮ ሞተ። እርሱም በእስራኤል ላይ 40 ዓመት ፈራጅ ነበረ። ምድሪቱም የፊንሐስን ሚስት እርግዝና ልትወልድ ቀርባ ነበር። የእግዚአብሔርም ታቦት እንደተማረከች አማትየዋና ባሏም እንደሞተ በሰማች ጊዜ ምጡም ደርሶባት ነበርና ተንበርክካ ወለደች። ወደ ሞትም በቀረበች ጊዜ በዙሪያዋ ያሉ ሴቶች ወንድ ልጅ ወልደሻልና አትፍሪ አሏት። እርሷ ግን አልመለሰችላቸውም፣ በልቧም አላኖረችውም። እርሷም የእግዚአብሔር ታቦት ተማረከች፣ ስለ አማቷም ስለ ባሏም ክብር ከእስራኤል ለቀቀ ስትል የሕፃኑን ስም ኢካቦድ ብላ ጠራችው። እርሷም የእግዚአብሔር ታቦት ተማርካለችና ክብር ከእስራኤል ለቀቀ አለች ይላል። ክብር ለኢየሱስ ይሁን። እንደው ቶሎ ለመናገር እሞክራለሁ። የእግዚአብሔርን ቃል እግዚአብሔር በረዳኝ መጠን ቶሎ ለመናገር እሞክራለሁኝና በዚህ ስፍራ የምታዩት የእግዚአብሔር ቃል በጣም እስራኤል በሐዘን ከወደቁባቸው ጊዜያቶች እስራኤል እግዚአብሔር አሳልፎ ከሰጠባቸው እስራኤል መገኘቱን ህልውናውን ፊቱን ካዞረባት ጊዜ አንዱ ጊዜ ነው። አንዱና በቃ በጣም ክፉ ከሚባል ጊዜ ነው። ምክንያቱም ታቦት ተማርኳል፣ አገልጋዮች ሞተዋል፣ ካህን ሞቷል። ምንም ነገር እስራኤል ባዶ የሆነችበት ሰዓት ነውና በዚህ ስፍራ ላይ እንደምታስታውሱት ከላይ አፍኒንና ፊንሐስ በእግዚአብሔር ቤት በጣም የቀለሉበት፣ በጣም ያሾፉበት፣ ለእግዚአብሔር ቤት ክብር ግድ የሌላቸው፣ ለእግዚአብሔር መቅደስ ምንም አይነት ደንታ የሌለባቸው ጊዜ የእግዚአብሔርን ቤት ያረከሱበት፣ እጅግ በጣም እግዚአብሔርን ቤት ያዋረዱበት ጊዜ ነው። በዚህ ምክንያት እግዚአብሔር ፊቱን ከእስራኤል ላይ አዞረ። በዚህ ምክንያት እግዚአብሔር ከእስራኤል ላይ ፊቱን ሲያዞር፣ ከእስራኤል ላይ ፊቱን እግዚአብሔር ዞር ሲያደርግ እስራኤላውያኖች በፍልስጤማውያን መመታት ጀመሩ። እስራኤላውያኖች በጠላታቸው ፊት መቆም አልቻሉ። እስራኤል በሙሉ ተሸነፈ። እስራኤል በጦር ጠፋ። ከዚያ በኋላ አንድ መልእክተኛ እየሮጠ መጣና ኤሊ ጋር መጥቶ ልጆች ሞተዋል አለው። ልጆች ብቻ አይደሉም፣ የእግዚአብሔርም ታቦት ተሰርቋል፣ የእግዚአብሔር ታቦት ተወስዷል፣ የእግዚአብሔር ታቦት ተማርኳል። አንዳች ነገር የለም ከዚህ በኋላ እግዚአብሔር ትቶናል አይነት ለቅሶ ሲያለቅስ ኤሊ አርጅቶ ደንዝዞ ነበር ይላል። ወደቀና አንገቱ ተሰብሮ ምን አለ ይላል? ሞተ። በዚህ መካከል ፊንሐስ ሚስት ነበረችው። ሚስቱ ጸንሳለች፣ አርግዛለች። የመውለጃዋ ጊዜ ደርሷል፣ የምትወልድበት ጊዜ ደርሷል። ወሬ ነጋሪው መጣና ባልሽም ሞቷል፣ አማትሽም ሞቷል፣ ደግሞ ጭራሽ የእግዚአብሔር ታቦት ከእስራኤል ተማርኳል፣ አንዳች ተስፋ የለንም፣ እስራኤል ተስፋ የላትም የሚል አይነት ወሬ መጣና ለሚስቱ ሲነግራት ሚስቱ በጭንቀት አማጠች፣ ወለደች ይላል።
ክብር ለኢየሱስ ይሁን። ከዚያ በኋላ ወደ ሞት በደረሰች ጊዜ ይላል በምጥ በጣም ተጨንቃ ስትወልደው ልጁ ሲወለድ ሰዎቹ በሙሉ አይዞሽ ልጅ ተወልዷል፣ የተወለደው ልጅ ወንድ ልጅ ነው፣ የተወለደው ወንድ ልጅ ነው፣ ነገር የሚያስመልስ ነው፣ ወንድ ልጅ ደምን ይበቀላል፣ ወንድ ልጅ የሆነ ነገር ያደርጋል፣ አይዞሽ ወንድ ልጅ ተወልዷል ብለው ሊያጽናኗት ሞከሩ። ሊያጽናኗት ሲሞክሩ ልቧ ላይ አልተቀመጠም ይላል። የእግዚአብሔር ታቦት ተማርኮ የእግዚአብሔር ክብር ከእስራኤል ርቆ ምን አይነት መጽናናት እጽናናለሁ አለች። አሁን ስም ሲወጣለት ለዚህ ልጅ መውጣት የነበረበት ደመላሽ የሆነ ነገር ተስፋ የሚሰጥ ስም ነበር መውጣት የነበረበት። አለች የእግዚአብሔር ታቦት ተማርኳል፣ እግዚአብሔር ከእስራኤል ርቋል። ስለዚህ አለች ኢየሱስ ጌታ ነው። የእግዚአብሔር ታቦት ተማርኮ ስም አልሰይምም፣ የሆነ ነገር አልሰጠውም አለች። ኤካቦድ ይባላል አለች። ክብር ከእስራኤል ሸሸ። ልታቆላምጠው አልፈለገችም፣ ልታስተባብል አልፈለገችም፣ የሆነ ስም ልትሰጠው አልፈለገችም። ተማርኳል፣ አዎ ባዶ ሆነናል፣ አዎ እውነታው ይሄ ነው አለች። በተወለደ ጊዜ ክብር ሸሽቷል አለች። ኢየሱስ ጌታ ነው። ታውቃላችሁ አንዳንድ ጊዜ በጣም አብዛኛውን ጊዜ በአርቲፊሻል ነገር ህይወታችሁን መሸፈን የምትፈልጉ ሰዎች ምን ማለት መሰላችሁ? ህልውናው ሳይሰማችሁ የእግዚአብሔር መገኘት ሳይሰማችሁ ማስመሰል የምትፈልጉ ሰዎች ግድ የላችሁም። በማስመሰል የእግዚአብሔር ህልውና አይመጣም። በአርቲፊሻል ነገር የእግዚአብሔር ክብር አይመለስም። አሁን በጣም ዘመናችን ላይ የሞላው አገራችን ላይ በጣም የተጥለቀለቀው አርቲፊሻል ነገር ነው። እግዚአብሔርን ማክበር የሌለበት ነገር ግን እግዚአብሔር ያለ አይነት ድራማ፣ እግዚአብሔር ከነሱ ጋር ያለ አይነት የሆነ ድራማ የማስመሰል ጊዜ አብቅቷል። ቤተ ክርስቲያን ከዚህ በኋላ እያስመሰለች የምትቀጥልበት ጊዜ አብቅቷል። ትክክለኛ የእግዚአብሔር ጉዳይ ላለባቸው፣ የእግዚአብሔር ሰዓት ለደረሰባቸው፣ የእግዚአብሔር አጀንዳ ላለባቸው፣ እግዚአብሔርን ያከበሩ ሰዎች ለነሱ ሕያው እግዚአብሔር ምስክር የጉብኝት ጊዜያቸው ነው። እያስመሰልን የሆነ ሜካፕ እየሰራን አንቀጥልም። ክብር ርቋል አለች። አዎ በቃ ሄዷል፣ ክብር ራቃለች። ልታስመስል በአርቲፊሻል ነገር ልትሸፍር፣ ልጄ ሲያድግ ልጄ የሆነ ነገር እንደዚህ ሲሆን ክብር ያስመልሳል፣ የሆነ ነገር ያደርጋል ልታስፈልገች ርቋል አለች። ኢየሱስ ጌታ ነው። በማስመሰል የእግዚአብሔር ክብር አይመለስም። በማስመሰል ክርስትና የለም። ኢየሱስ ጌታ ነው። በጣም ይገርመኛል። ከሰዓት አንፃር ቶሎ ልበልላችሁ። ነህምያ ምዕራፍ 1 ላይ ነህምያ የእስራኤል ቅጥር እንደፈረሰ ሰማ በወሬ። እስራኤል ቅጥሯ ፈርሷል፣ እስራኤል ባዶ ሆናለች፣ በሮቿም ተቃጥለዋል፣ ባዶ ቀርታለች የሚባል ወሬ ሰማ። ክብር ለኢየሱስ ይሁን። በእስራኤል ሰው የለም ምናምን ብሎ ዝም አላለም። ክብር ለኢየሱስ ይሁን። አያሌ ቀን ጸለየ፣ አለቀሰ፣ በእግዚአብሔር ፊት ተንበረከከ። እኔ በጣም እንደው ላንብበው በጌታ ይሄን ቃል። ኢየሱስ ጌታ ነው። መፍትሄው ወደ እግዚአብሔር መጸለይ ነው። እስኪ መፍትሄው በሉ እስቲ ወደ እግዚአብሔር መጮህ ነው። እስቲ እንደዚህ ይላል ቁጥር 3 እርሱም በዚህ ስፍራ ያሉትን ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌምም ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል አሉኝ። እሱ የንጉሥ የወይን ጠጅ አሳላፊ ነው። ሰማ፣ ስለ እስራኤል ሰማ። ይህንም ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዘንኩ ነበር። በሰማውም
በሰማይም አምላክ ፊት እጾምና እጸልይ ነበረ። እንዲህም አልኩኝ፣ አቤቱ የሰማይ አምላክ ሆይ ለሚወዱና ትእዛዝህን ለሚያደርጉ ቃል ኪዳንህንና ምሕረትህን የምትጠብቅ ታላቅና የተፈራ አምላክ ሆይ እኔ ባሪያ ዛሬ በፊት ስለ ባሪያዎችህ ስለ እስራኤል ልጆች ሌሊትና ቀን የምጾምን ጸሎትን ትሰማ ዘንድ ጆሮ ያድምጥ፣ ዓይኖችም ይከፈቱ። በአንተ ላይ ያደረግነውን የእስራኤል ልጆች ኃጢአት እናዘዛለሁ። እኔና የአባቴ ቤት በድለናል። በስፍራው ላይ ይሄ ሰውዬ የለም። የወይን ጠጅ አሳላፊ ነው። አካባቢው ላይ የለም። መንደሩ ላይ የለም። የተመቼ ስፍራ ላይ ነው የተቀመጠው። የንጉስ ወይን ጠጅ አሳላፊ ማለት የንጉሱ በጣም ቀኝ እጅ ማለት ነው። ለንጉሱ በጣም የሚቀርብ ማለት ነው። የንጉሱ የቅርብ ሰው ማለት ነው። ክብር ለኢየሱስ ይሁን። ሲሰማ ስለ እስራኤል ሲያዳምጥ ስለ እስራኤል ወሬ ነጋሪዎች መጥተው ከምርኮ የተረፉ መጥተው ሲያወሩት ግድ የለም እግዚአብሔር አለ ብሎ ዝም አላለም። ማልቀስ ጀመረ። አዘነ፣ በሐዘን ተቀመጠ። ባክህን አለ ጸሎቴን ስማኝ እባክህ፣ አንድ ጊዜ አስበን የኔና የአባቴን ቤት አለ ኃጢአት በፊትህ እናዘዛለሁ አለ። እናዘዛለሁ፣ ኃጢአቱን እናገራለሁ። ባክህን አንድ ጊዜ መልሰን እድል ስጠን፣ ቅጥሩን የምንሰራበት እድል ስጠን፣ እንደገና ክብር የሚመለስበትን እድል ስጠን። ቤተ ክርስቲያን ከተኛችበት እግዚአብሔር ያንቃት። አላውቅም ቤተ ክርስቲያን ውስጥ እኔ እንደው ምህረት አድርጉልኝ፣ በጣም እንዲህ አይነት የደፈረ ቃል የምናገር ሰው አይደለሁም። እግዚአብሔር ስላለኝ ነው። ሕያው ጌታ ምስክር። ዓለማዊነት ቤተ ክርስቲያን ውስጥ ሰው ብሎ ገብቷል። አንድ ጊዜ እንደዚህ ሆናሉ። ጉዞ እየሄዱ የሚነግዱ ነጋዴዎች፣ ሩቅ ሀገር እየሄዱ የሚነግዱ ነጋዴዎች መሸባቸውና በዚህ እንደው እዚህ አካባቢ ብንተኛ አሉና በመንገድ ቤት የለም፣ በጣም ጫካ ነው መንገዱ፣ የሚመች አይደለምና በዚህ ረፍት እናድርግ እስቲ ተባለና ረፍት ማድረግ ጀመሩ። እና አንዱ ተኛ እና አንዱ ሲተኛ ጅብ ከሩቀት መጮህ ጀመረ። አንዱ ኧረ ስማኝ አለው። አቤት ሲለው አቤት ምንድነው የምትቀዘቅዘኝ? ኧረ ጅብ እየጮኸ ነው። ሩቅ እኮ ነው የሚጮኸው፣ ሩቅ ነው የሚጮኸው ሲጠጋ እንነሳለና በሩቅ ነው እየጮኸ ያለው፣ ጅቡ ያለው በሩቅ ነው አለው። ቀርቦ መጮህ ጀመረ። ቀርቦ መጮህ ሲጀምር ኧረ ቀረበ፣ ይሄ ድምፅ እየቀረበ ነው፣ በጣም እየተጠጋ ነው ሲለው ኧረ ገና ነው፣ ዝም ብለህ ተኛ፣ ችግር የለም፣ ዝም ብለህ ተኛ፣ ገና ነው። በደንብ ቀርቦ ሲጮህ ኧረ ቀርቦናል ሲለው ኧረ ገና ነው፣ ዝም ብለህ ተኛ። ሰውየው ተነስቶ ዛፍ ላይ ወጣ። እዚሁ አካባቢ ዛፍ ላይ ወጣ። ከዚያ በኋላ ጅቡ ቀረበ። የሰውየውን እግር ያዘና መብላት ሲጀምር ከላይ ያለው ሰውዬ ኧረ እየበላህ ነው አለው። ተው እግሬን ነው አለ። አላውቅም ቤተ ክርስቲያን ምኗ እስከሚበላ ዝም እንደምትል አላውቅም። ምን እስከምንሆን እንደምንጠብቅ አላውቅም። ፈጽሞ መንፈሳዊነት በጠፋበት ጊዜ ውስጥ ፈጽሞ መንፈሳዊነት በሚመስል ነገር ውስጥ ተቀምጠን ይመስላል ሲፈተሽ ባዶ በዘርና በመናምን ተቦዳድነው የሆነ ነገር ሆነው የሆነ ሰውን ከሆነ ከጨዋታ ውጪ ለማድረግ እየተሰራ ቤተ ክርስቲያን ምኗ እስከሚወሰድ እንደምትጠብቅ አላውቅም። ዓለማዊነት ሰው ብሎ ቤተ ክርስቲያን ውስጥ ገብቶ ምን እስከምትሆን እንደሆነ አላውቅም። ቤተ ክርስቲያን ነበረች ወደ ዓለም መግባት የነበረባት። ዓለም ቤተ ክርስቲያን ውስጥ ገብታ ምን እንደሚሆን አላውቅም። ነህምያ እባክህ እድል ስጠን አለ። እባክህ እድል
አንድ ድል ስጠን እባክህ ቅጥረን እንስራ እባክህ የፈረሰው ቅጥር ይታደስ አንድ ድል ስጠን እባክህ እግዚአብሔር ሆይ እባክህ አንድ ድል ስጠን እግዚአብሔር አንድ ጊዜ ደመናህን ወደኛ ዞር አድርገው አንድ ጊዜ መንፈስህን ወደኛ ዞር አድርገው ክብር ለኢየሱስ ይሁን ለመስራት ሲነሳ ነህምያ እንደዚህ አለ እግዚአብሔር ሞገስን ሰጠው በንጉሱ ፊት ታሪኩን ስለምታውቁት ሞገስ ሰጠው እግዚአብሔር ሊሰራ ሲነሳ እንደዚህ አለ የሰማይ አምላክ ያከናውንልናል